ሰላም ለተቆያችሁ ውድ የዚህ ቻናል ቤተሰቦች፣ አሁን የደረሱኝ በርካታ መረጃዎች አሉ። ከውጭ ከሀገር ሰበር መረጃዎች ደርሰውናል። እሱን አንድ ባንድ ነግራችኋለሁ። እናንተ ግን ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። በኢራን ላይ ከባድ ጥቃት ደርሶባታል። በኢራን ስትራቴጂካዊ የወደብ ከተማ በሆነችው ላይ ነው አሜሪካ ጥቃት ያደረሰችው። በዚህም እንግዲህ በርካታ ጉዳት ፍንዳታዎችም ተሰምቷል ነግራችኋል። እንደዚሁም ኢራን በአጸፋ ምላሽ በኩዌት የአሜሪካ የጦር ሰፈር ላይ ጥቃት ፈጽማለች። ምን ያክል ጉዳት ደረሰ ምን መለከተው ነገር ይኖራል። ሲሆን ደግሞ በኩባ ላይ አሜሪካ ከባ ነው የምትገኘው ኩባን። እናም የቀረው የዶናልድ ትራምፕ ትዕዛዝ ብቻ ነው። ስለሱም ነግራችሁ ነገር ነው። እንደዚሁም ብሔራዊ ባንክ በቁጠባና እንደዚሁም ብድር ማህበራት ላይ ትንሽ ማህበራት አሉ። በነዛ ላይ ከባድ ቁጥጥር ለማድረግ ዝግጅት እያደረገ መሆኑን ንግድ ባንክ አስታውቋል። ግንቦት 24 ቀን ምርጫ የሚደረግበት 17ኛው ሀገራዊ ምርጫ በዛ ቀን ምንም አይነት ስራ የለም ተብሏል። በተለይ የትምህርት ቤቶች እንደሚዘጉ ታውቋል። ስለሱ ሰፋ ያለ መረጃ ነግራችኋል። እንደዚሁም ጀነራል ታደሰ ወረደ ታግተዋል ተብሏል። ስለሱ ሰፋ ያለ መረጃ አለን። እንደዚሁም እንግዲህ እነዚህና በርካታ መረጃዎችን የምናካፍልበት የሰዓቱ መረጃችን ጀምሯል። እናንተ እስከ መጨረሻው አብራችሁን እስቆዩ እንጠይቃችኋለን። ወደ መረጃዎቹ የመጀመሪያው መረጃ የሚሆነው በኢራን ላይ የደረሰው ጥቃት ነው። በቪዲዮ እንደምትመለከቱት ማለት ነው። እንግዲህ በኢራን ላይ ከባድ ጉዳት ደርሶባታል። የወደብ ከተማ ተመታለች የተባለው ይህ ሊሆን የቻለው ወደ 3 የሚጠጉ የኢራን ድሮኖች ተተኩሰው ነበር ወደ አሜሪካ እንግዲህ ባህር ኃይል ማለት ነው። እነዛ ለመምታት ነው ስትል ራስን በራስ የመከላከል መብት ስላለኝ ነው ጥቃት ያደረስኩት ስትል አሜሪካ ምላሽ ሰጥታለች። ኢራን እንደዚሁም መግለጫ ሰጥቷል። በነገራችን የውጭ ጉዳይ ሚኒስትሩ የኢራን ማለት ነው ምን አይነት ጥቃት እንደሚደረስ ስለ አሜሪካ ስለተለያዩ ጉዳዮች ማብራሪያ ሰጥቷል። ከዚህ ጋር በተገናኘ ግን ወዲያው ከሰዓታት በኋላ በአሜሪካ የጦር ሰፈር በኩዌት ላይ መስለው ከባድ ፍንዳታዎች ተሰምተዋል። ጥቃትም ደርሷል። በቪዲዮ እንደምትመለከቱት መስለው ምን ያክል ወታደር ተጎዳ ግልጽ ባይሆንም ነገር ግን የንብረት ውድመት እንደደረሰ መረጃዎች ወጥቷል ነው እየተባለው። እናም ይሄ ጉዳይ እንግዲህ የሰላም የተኩስ አቁም ባለበት ሰዓት ነው ይሄ ጥቃት እንግዲህ የሚሰናዘሩት ማለት ነው። ምናልባትም ወደ ሙሉ ጦርነት ይገባሉ አይገቡም እንመለከተው ይሆናል። በሊባኖስ ላይ ከዚህ ጋር በተገናኘ በሊባኖስ ከባድ ጥቃት ደርሶ ወደ 30 የሚጠጉ ንጹሃን መሞታቸውን ጭምር ተነግሯል። ሊባኖስ ላይ እስራኤል ባደረገችው ጥቃት ማለት ነው። ከዚህ ጋር በተገናኘ አንድ ሲብል ጨምራችሁ በርካታ ሊባኖሳውያን የኢትዮጵያ ዜጎች ማለት ነው ወደ ሀገራቸው እንደሚመለሱም እንደዚሁ ስም ዝርዝራቸው ሊስት ወጥቷል። ወደ ሀገራቸው ለመመለስ የኢትዮጵያ የውጭ ጉዳይ ሚኒስቴር እንደዚሁም ኤምባሲውም ጥረት እያደረገ እንዳለ መረጃዎች ደርሰውናል እንግዲህ ማለት ነው። ሌላው ኩባ ናት። እንግዲህ ኩባ በዶናልድ ትራምፕ ትዕዛዝ ተከባ ያለች ከተማ ናት። እርምጃ ለመውሰድ ሰዓታትን ብቻ ነው የሚጠብቁት ነው የተባለው። እንግዲህ የእነዚህ ወታደሮቹ ማለት ነው በኩባ ዙሪያ ድንበር ከበው ነው የሚገኙት። ምናልባትም እንግዲህ ቀናት ወራት በኋላ ጥቃት እንደሚፈጽሙ እየተነገረ ነው የሚገኘው ማለት ነው። ሌላኛው የኢትዮጵያ ብሔራዊ ባንክ ነው። የኢትዮጵያ ብሔራዊ ባንክ እንግዲህ በብድርና ቁጠባ ተቋማት ላይ ከባድ የሆነ ቁጥጥር ለማድረግ እየሰራ እንደሚገኝ መረጃዎች ወጥተዋል። እነዚህን እንግዲህ ባለሙያው አቶ ገመቹ ብርሃኑ ማህበራቱ ከብሔራዊ ባንክ ቁጥጥር ውጪ መቆየታቸውንም በፋይናንስ ገበያ ላይ ከፍተኛ መዛባትን ፈጥሯል ሲሉ ነው የገለጹት። እና እነዚህ ላይ ከባድ ቁጥጥር ይደረግባቸዋል፣ ህገወጥ የገንዘብ ዝውውር ስላለ እነሱን እንቆጣጠራለን ሲሉ እንደዚሁ ሀሳባቸውን ሰጥተዋል ነው የተባለው። ሌላው ግንቦት 24 በተመለከተ እንግዲህ ምርጫ የሚደረግበት ይታወቃል። 7ኛው ሀገራዊ ምርጫ ማለት ነው። እና ከዚህ ጋር በተገናኘ ግን እንግዲህ ትምህርት ቤቶች እንደሚዘጉ እንደዚሁም ደግሞ የመንግስት ተቋማት የግል ተቋማት ይዘጋሉ ሙሉ ለሙሉ ነው የተባለው። ክፍት የሚሆኑት ትራንስፖርት ክፍት ነው፣ ሆስፒታሎች እና እንደዚሁም ደግሞ የጤና ተቋማትን ጭምር ማለት ነው። እና ሆቴልና ሬስቶራንቶች ክፍት እንደሚሆኑ መረጃዎች ደርሰውናል። ከዚህ ጋር በተገናኘ ማለት ነው እንግዲህ ጀነራል ታደሰ ወረደ መታገታቸውን የሚገልጹ መረጃዎች እየወጡ እንዳለ ነው እየደረሰን መረጃ የሚያመለክተው። 1 ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳይ ጋዜጣ ነው ይፋ ያደረገው። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስቱ ባለስልጣናት ጋር እንዳይገናኙ በሚል ሁኔታ ነው የታገቱት የተባለው። ጀነራሉ